አልጨለላለሽ ልጁ ነው ወይስ ነው ያልጨለላለሽ? ነገ ስራ ቦታ ላይ ወንድ ጓደኞች እንዲኖሩ ይፈልጋል። ይሄ በቃ በዚህ እኮ ነው የምናወራው። እኔ አላደርገውም፣ በፍጹም አላደርገውም። አንተ እንኳን እንዲያስብብኝ የምፈልግ ሰው አይደለሁኝ። እኔ እኮ አይደለሁኝ። ከፈለግሽ ከሱ ጋር መቀጠል ከፈለግሽ ማቋረጥ ምናምን እሱ ያንቺ ምርጫ ነው። በአንድ ፈተናማ ወድቆ አይተነዋል እኮ ከነ ልጅ ዞር በይ ብሎኛል ቃል። ስለዚህ ካንተ ልራቅ። አስፈላጊ ከሆነ ትዳራችሁን የሚያቆይላችሁ እሱ ከሆነ እኔ ምንም እኮ የምትወደኝና የእውነት ጓደኛ የሆንክ ነበር ይመስለኝ። ለካንተ ለጓደኛ ስትል በቃ ላንቺ ብቻ ሊወገን የሚችል ሰው ጋር መሄድ ትችላለሽ ከፈለግሽ። ስለዚህ እሱን ማጣጣም ነው የሚሻለው ወይ ዛሬ በጣም ደስ ስላለሽ ብቻ ነገ ይደብረኛል ብሎ መጨነቅ ነው? አንቺ እኮ ከኔ ጋር ስትሆኚ ራሱን ሊያጠፋ ሄዷል እኮ እሱንም አትርሺ። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። ያው እንግዲህ አብዛኞቻችሁ የኛ ግርግር የሚያልቅ አይነት ነገር ሆነ አይደለምና ያው ደህና ነን ማለት ይቻላል። አሁንም እዛው ላይ ነው ያለሁትና ዛሬ እንግዲህ ትላንትና አይታችኋል ቶፋን አውርቼው ነበርና ያው የምጠብቀው ነገር ሳይሆን ከምጠብቀው በላይ የሆነ ነገር ነውና የሰማሁት። እስቲ እግዚአብሔር ይፍታው ነው የሚባለው አንዳንድ ነገሮችንና ማድረግ የምትችሉት ነገር ሳይሆን ሲቀር ምናምን ነገር ፈጣሪ ይፍታው ለሱም የራሱን ሰው ይስጣው ወደሚለው ነው የሚገባውና እኔ ግን አሁን ማለት ፋሚሊዎች ታውቃላችሁ ባኑ ጉዳይ ብዙ ነገር እየሆንኩኝ እንደነበረ ምናምን ነገር ሰላሜን በጣም አጥቼ እንደነበረ መሆን የምፈልገውን ሰው ሳይሆን መሆን ማልፈልገውን አይነት ሰው ሰውን እንደነበረ እናንተ ማሳመራችሁ ታውቁት ነበርና በቃ መጨቃጨቅ ምናምን የነበረበት አይነት ነበር ህይወታችን። እቺኛዋን ሳምንት ነው በደንብ በቃ እርፍ ያልንበት። በተለይ ደግሞ ከከተማ ከወጣን በኋላ በደንብ ሰላም የሆንበት ቦታ እቺኛዋ ናትና ግን አሁንም ቢሆን የአኑ ነገር እያስጨነቀኝ ያለበት አይነት ሰዓት ላይ ነው። እንዴት ብዬ ልንገራችሁ? ቶፋን ሄዶ እስከ መጠየቅ ድረስ ኪያን ታፈቅራታለህ ካለ ቶፋ ምንም ነገር ሳያነሳ አኑ እንደዚህ ነገር ካለ አሁንም ጥርጣሬ ስላለበት ባይኖርበት ኖሮ እንደዚህ አይነት ነገር ሊያረጋ አይችልም። ሄዶ በድፍረት እንደዚህ ለመጠየቅ የሚሆን ኃይልም ጉልበትም ሊኖር አይችልም። በደንብ አኑን ስለማውቀው ነው የምላችሁ። ግን ደግሞ ይሄን ነገር የሚያረግ ከሆነ አሁንም ድረስ ይጠረጥረኛል ማለት ነው። በጥርጣሬ ያለ እምነት ደግሞ ፍቅር የሚቀጥል ነገር አይደለም። እናንተም ታውቁታላችሁና ማለት ነው። እና አንድ ያሰብኩት ነገር አለ። ቤካም ትንሽ እየተቃወመኝ ነው። ቤክ አንተም ማለት አንተ እሺ ስትለኝ ነው ሰውዬን ማሳመን ፈልገው በዛው ይሄ ነገር ላይ ሊረዳኝ የሚችለው ቶፋ ነው። አውቃለሁ በጣም እያበዛሽበት ነው ትል ይችላል። ግን ጓደኛ የለኝም ከሱ ውጪ። እንዴት አትበለኝ። አሁንም እየተዋጠልኛል። ቆይ ቤካሽ እኔ ጓደኛ አይደለሁኝም። ግን እኮ ጓደኝነት እኮ አይደለም። እሺ ቆይ አኗር ነው። በዛ ላይ ደግሞ ያው ሁሉ ነገር አሳልፋችሁ ሄደስ አኑ ነው ስለሆነ ብቻ እኮ ቤካ ቆይ አኑ ነው። አኑ የሚጮህ ሰው ነው። አኑ የሚናደድ ሰው ነው። ስለዚህ የሚያናደውን ነገር ሁሉ እድሜ ዘላለም ሳላረግ ልኖር ነው። እንዴት ነው ቆይ ሀሳባችሁ? አይደለም በዚህ መንገድ ብቻ ነው መሆን የሚችለው። ቤካ አሁንም እኮ ከወንድሙ ጋር እየጠረጠረኝ ነው። አሁንም እኮ እያሰበ ነው። በድፍረት እኮ ሄዶ ጠይቆታል። አስበው ለመዝናናት የመጣንበት ቦታ ላይ ሰላም አጥቶ ሄዶ ሲጠይቀው። እሺ ቆይ ከዚህ በላይ ሌላ አሳማኝ ነገር ያስፈልጋል? አሁን ቢያንስ አንተ አምነህልኝ ሁለታችን ነው ቶዬ ማሳመን ያለብን አይደለ? እኔ ቶፋን ምንም ማለት ነው ማለት ለመናገር ቤካረ በመድኃኒዓለም እኔ ቶፋን ምንም ማለት ነው። ለምን ታውቂያለሽ እንዴ? ታዩ አይደለ ብቻ ሆነን እንበልሽ ነገር ግን እኔ እንጃ። እኔ ቶፋ ራሱ አምኖልሽ እንደዚህ ይኸውልህ ማለት ከባድ አኑ ትዕግስት መለማመድ አለበት። ትዕግስት ከሱ ጋር የተፈጠረች ነገር አይደለች፣ ግን በቃ መለማመድ አለበት። ፋሚሊዎች ግራ ሊያጋባችሁ ይችላል፣ ግን ደግሞ ቀስ እያለ ነው እኮ በአንድ ኩሉ ቀስ እያለ አንድ አመት ሆነን እኮ እንደቀልድ እኔ እና እሱ አብረን ከሆነን አንድ አመት ሊሆነን አይደል እንዴ? እኔ እኮ ድጋሚ አንቨርሰሪ ማክበር የምፈልገው የሆነ ነገር እየደፋብኝ ወይ በጭቅጭቅ መሀል ላይ አይደለም። ለሴት ልጅ እኮ እድሜ በጣም ከባድ ነገር ነው። አንድ አመቴን እንደቀላል ነው ማሳልፈው። ፋሚሊዎች ግራ ልትጋቡ ትችላላችሁ፣ አላቅም። ግን ደግሞ አኑን ልፈትን አስቤያለሁ። ይሄን ቪዲዮ የመፖስትላችሁ አሁንም በደንብ ፈትኛው ካላለፈም ልፖስትላችሁ እችላለሁ። ለምን ከአኑ ጋር እንዳልሆንኩም እንድታቁልኝ ስለምፈልግ ማለት ነው። ከአኑ ጋር ላልሆነ የሚችልበትን መንገድ እንድታቁ ስለምፈልግ ለምን ከአኑ ጋር ማልሆንሽም የሚለው ጥያቄ እንዲመጣ ስለማልፈልግ ካላለፈም ነው ይሄን ቪዲዮ መፖስትላችሁ። ካላለፈም እንደ ማስተማሪያ ነው እንጂ ሊሆን የሚችለው መለያየት ተገቢ መለያየት ነው።
የእውነት ነው የምነግርህ። ይኸውልህ ፋሚሊ በጣም እንትን እያለኝ ነበር። እኔ አውቀዋለሁ ስሜቱ ያኗርን የተወሰነ የእሱ ስሜት ብቻ ነው መከበር ያለበት። እኔ እየተጮህብኝ ነው መኖር ያለብኝ አይደለም ኪያ። ቆይ እኔ እህት አይደለሁኝ? አንቺ ራስሽ ራሱ በደንብ ታውቂዋለሽ አይደል? ቢያንስ መቻል እችላለሁ አይደለ? ቢያንስ አዲስ ህይወት ለመጀመር ይሆነኛል። አሁን ላይ ጥሩ ነን፣ ሰላም ነን፣ ደስ ይላል። ግን ደግሞ በትንሽ ነገር ነው ጓሚለው፣ በትንሽ ነገር ነው የሚናደደው፣ በትንሽ ነገር ነው ዕቃ የሚሰብረው። ይህን ትዕግስት ደግሞ በደንብ ማምጣት አለበት። የእኔን ጥርጣሬ ማቆም አለበት። ፋሚሊዎች በደንብ ፈትኘው ከአቶፋ ጋራ ምንም ነገር እንደሌለኝ አምኖ ተቀብሎ እኔን ካላመነኝ የእሱና የኔ ነገር አይሆንም። ለማንኛውም ቶዬ እየመጣ ነው። ፋሚሊዎች አብራችሁንና እሱን ለማሳመን እንሞክራለን። ቶዬ እሺ የሚለኝ ይመስለኛል ካንተ በላይ እንዳንተ ድርቅ የሚልብኝ አይመስለኝም። በጣም መልሽ እኔ ሲመስለኝ ለሱም እኮ ወንድሙ ነው። ለሱም ወንድሙ እኔም እህቱ ነኝ። ይሄን ደግሞ ማወቅ አለበት። ለማንኛውም ፋሚሊዎች ትላንትና ከቶዬ ጋራ በሰላም አልተለያየን ማለት ደስ የሚል ሁኔታ አልነበረም እና እስቲ አሁን ደግሞ ከመጣ በኋላ የሚቀጥልላችሁ ይሆናል። እስቲ አብራችሁን የፋሚሊዎች ቶዬ መጥቷል። ቶዬ ግን ዛሬ እዚህ ጋር ብትቀመጥ ደስ ይለኛል። በጠዋት ሆናችሁ እኮ ነው እንኳን ፈራፈራችሁ በጠዋት የተነሳችሁ። ደህና ነህ? እንዴት ይስታል? አሪፍ ነበር ሁሉ ሁሉም አዳርም አሪፍ ነበር። ነገር እናንተ ጋር እንደምትሆን ቶዬ አሁን የሚጠራውክ አንድ ነገር ላስቸግር ነው። አንተንም ቤካንም ለታችሁ የሚያስቸግር ቶዬ ታውቃለህ አይደለ? አሁንም ቢሆን ከአኑ ጋራ ባለኝ ነገር እርግጠኛ እንዳልሆንኩ ማለት ከአኑ ጋር ባለኝ ነገር እርግጠኛ እንዳልሆንኩ ምክንያቱም አሁንም ቢሆን እያመነኝ እንዳልሆነ ስለማውቅ ሁሉ ነገር በቃ ያበላሽኝ ነው ማለት ነው። እኔ ማውራት አንተ አይደለህም እያበላሽ ያለው። እሺ ምንድነው? ይኸውልህ ቶዬ አንተ አይደለህም እያበላሽ ያለው። በስትክክል አንተ ጋር መጥቶ የጠየቀህ እኮ አንተ እኮ ምንም ምልክት አላሳየህም። ቶዬ ባላሳየ አይጠይቀኝም። ስላሳየሁኝ ነው የጠየቀኝ። ደግሞ እኮ ቢያንስ እኮ ብታሳይ ኖሮ ማለት ነው እኔም እኮ የሆነ ያደረዳል። ይሄን ያልኩ አይደለሁኝም። ዋጣ አድርገህ ይዘው ነበር። ግን ደግሞ እሱ ራሱ ነው ሄዶ ይጠየቅ። ይሄን ያህል ድፍረት ሊኖር ስለሚችል አሁንም ድረስ ስለሚጠረጠኝ አሁንም ድረስ ስለማያምነኝ ነው። አንቺን አይደለም የጠየቀሽ እኔን ነው። እኔ ደግሞ ቶዬ እኔን ተገኘው ችግሩ እሱ ነው። እኔም ቢጠይቀኝ ማለት ነው እኔም ቢጠይቀው ችግር እንደሚፈጠር ያውቃል። እኔም ቢጠይቀኝ እንደምንጣላ ስለሚያውቅ ነው አንተን መጥቶ ይጠይቅ። እንደውም አንተ ካሜራ ስላበራህ ነው እንጂ በዛ ሰዓት ላይ ካሜራ ራሱ ማብራት አይፈልግም ነበር። ተረዳኸኝ አይደለ? ስለዚህ እሱን ልፈትነው የምፈልገው ፈተና አለ። 2 ቀን ወይ 3 ቀን ቢፈጅ ነው ያፈታል። ተረዳኸኝ? ከዚህ በፊት የተፈተነውን ፈተና እንደወደቀ ታውቃለህ። የዲኤንኤውን ውጤት ላይ በፈተናው እንደወደቀ ታውቃለህ አይደለ? ቶዬ ማንኛውም ሰው ቢሆን የሚያደርገው ነገር ገብቶኛል። ሁሉንም ፈተና ይለፍ እያልኩ አይደለም። ይሄን ፈተና ግን ማለፍ አለበት። ያንን ፈተና ወድቆ ነው አብሬ ያለሁት። እሺ አሁን የምላረግልሽ ይችላል። እሺ ይኸውልህ ቶዬ እንድትጨቃጨቀኝ ምናምን ነገር አልፈልግም። ግን ደግሞ እኔ የተሰማኝ ስሜት እንዲሰማው ፈልጋለሁ። እኔ ሰላም አረገዘች ሲባል የነበረውን ስሜት የተሰማኝ ስሜት እንዴት ዓለም እንደተከደነችብኝና ሁኔታዎች ሁሉ የሚያስጠሉ እንደነበሩ ምን ጥቅም አለው? ይሄ ስሜት ተሰማው አልተሰማው ምን ላንቺ የሚፈይደው ነገር አለ? ትዕግስት የሚባለውን ነገር ያውቀዋል። ነገሮችን ትቶ መሄድን ይለማመደዋል። ትዕግስት እኮ የሚባል ነገር የለውም። በንዴቶች ሁሉ እኮ ዕቃ ማንሳትና መወርወር ነው። ቶዬ ቆይ እኔ እህት አይደለሁኝ? ባህሪው ነው። ስለዚህ ለእንደዚህ አይነት ሰው ነው የምድረኝ ነው። እሱን አንቺ ነሽ እኮ አምነሽበት እኮ የምትወስጂው እኮ። ስለዚህ ቆይ አምነሽበት ትዳሪያለሽ። ላይክ ማን አንድ ነገር ለፍላጎታችሁ ነው አይደል? አንድ ነገር ያኑ ባህሪ ዕቃ መስበር ሊሆን ይችላል። ያኑ ባህሪ ሰዎች ላይ መድፋት የሆነ ነገር ሊሆን ይችላል። ስለዚህ ትዳር ውስጥ ይሄን ነገር እንዳሳልፈው አንተ ትፈልጋለህ?
በመሀላችሁ ላይ ያለውን ነገር እንድንቀርፈው ነው አይደል የምትፈልገው? ስለዚህ ያንን ነገር እንድንቀርፈው ነው ይሄን ነገር ያመጣ ነው። በጣም እንደው ከሰሞኑን እያየሁት ያለሁት የሚገርም ለውጥ ነው ያለው። እንደ በፊት አይደለም። አሁንም ግን እያመነኝ ዲሰንት ሆኖ ነው ሲያወራኝ የነበረው። መጮህ የለም ምናምን ነገር በጣም አሪፍ ላይ ነው። በተቻለው መጠን ራሱን ሊያርቅ እየሞከረ ነው። ስለዚህ አሁን አንቺ ብታግዢው ነው የሚሻለው። ፈተና ባይዘው ኪያ የሆነን ሰው መፈተን የበለጠ እያጋጋለ ነው የሚለው ጉዳዩ ሊሆን ይችላል። ግን አንዳንድ ህይወት ላይ ሪስክ መውሰድ እያመነኝ አይደለም። ሁለተኛ ነገር ደግሞ ማዘር እያወራችኝ ነበረ፣ አክስቶቼ፣ ጓደኞቼ እያወሩኝ ነበረ። ቆይ ከዚህ በኋላ ሰላም ትሆኛለሽ ወይ? አምኖሽ ትቀመጫለሽ ወይ? ቆይ ነገ እንዴት ነው ማለት ይሄ ነገር ትዳር ይሆንሻል ወይ? መንገድሽን እስከማሰረዝ ድረስ ያደረገሽ ነገር እንደዚህ ያሉኝ ነበር። የእውነት ይሆንሻል ወይ? እርግጠኛ ነሽ ወይ? እንደዛ ሲሉኝ ደግሞ ይበልጥ እንቅልፍ አጣው። ይበልጥ ማለት ነው ቶይ ከምን ነግር በለ ጓደኛዬ ስለሆንክ ላንተ ነው ልነግር የምችለው። እንደዚህ ያሉኝ ነው ያሉትና ሳስበው ግን ምን ይሰማሻል? ሰው የሚጠይቅሽና ምን ታዩና እኔ ራሱ አንቺ አሁን ስለአኑ የሚሰማሽ ነገር ሰላም አይደለም? ሰላምም ነው አይደለም? የሆነ የተቀየረ ነገር ምንም አልታየሽም? ያለንበት ቦታ ነው እንድንቀየር ይረዳል። አሁን ላይ ስለተታረቀ አሁን ላይ ደስ የሚል መንፈስና ቦታ ላይ ስላለን አንዳንዴ እኮ ቫይቡ ይዞልህ የሚመጣው ሰላምና ደስታ አለ። አዲስ አበባ ስንሄድ አሁን ምንም ነገር ስለሌለ እየተዝናና ስለሆነ ነገ ስራ ቦታ ላይ ወንድ ጓደኞች እንዲኖሩ እንፈልጋለን። አንተ እኮ ጓደኛዬ ነህ። አስፈላጊ አይደለም ኪ ስለዚህ እኔ ምንም ጓደኛ ሳይኖረኝ እንድቀመጥ የምፈልገው ምን ጥቅም አለው? እስቲ አንድ ይሄ ጥቅም አለው የምትይው ነገር አለ? አንተ እኔ ጓደኛዬ ስለሆንክ በጣም ብዙ ነገር አልተጠቀምኩም። እኔ ያኑ ወንድም ስለሆንኩኝ ነው እንጂ ማንኛውም ያኑ ይልክ ያኑ ጓደኛ ሞንክ ወንድም ማለት ነው። ከኔ ጋር ምንም የሚያገናኝ ነገር ለኔ ጓደኛ ነህ። ካኑ ጓደኛ ቆይ እኔ ያኑ ፍቅረኛ ስለሆንኩ ነው ጓደኛ የሆንከው? አጋጣሚ ነው እኔና አንቺን ጓደኛ እንድንሆን ያደረገ አይደለም። ግን ደግሞ ጓደኛ ለማፍራት እና ምን ብዬ እኔ አሁን ለምሳሌ በህይወቴ ሴት ጓደኛ የለኝም። አስፈላጊ ስላልሆነ ምንም ጠቅሞኝም ጎርቶኝም የሚያውቅ ነገር ስላልሆነ እና በተቻለሽ መጠን እሱ የማይወደውን ነገር ብታገይለት ካጠገቡ ምንም ባይኖር እኔ ያገለልኩ ይችላል። እኔ ችግር የለውም። እንደ ስሜትሽ መተማመን አሁን አድምጠኝ አንዴ ይልክቶይ ለፈተና ያሰብኩት ፈተና ካንተ እንዳረገዝኩ ነው ነገር የምሬን አልጨልላለሽ ልጁ ነው ወይስ እኔ አልጨልላልኩሽ ነው? የምሬን ነው። ሰሞኑን ትናንትና ላንቺ ስሜት እንዳለኝ ነገር ከትናንት ወዲያ ዛሬ ካንተ አረገዝኩኝ ማለት ከእሱ አረገዝኩኝ ስትይ ምን አይነት ስሜት ነው የሚሰማው? ይሰማው ያንን ነገር በትዕግስት ያልፈዋል ወይስ እኔ ለመግደል ይመጣል የሚለውን ነገር በደንብ መወሰን እንደዚህ ነገር ላይ እሺ እኔ ምን ላድርግልሽ? አሁን ይሄንን ጥሩ ነው መጥፎ ነው እንድልሽ ነው? ጥሩ ነው መጥፎ ነው እንድትለኝ አይደለም። እሱን እንደማያውቅ ትሆንልኛለህ። ከዛ በኋላ ደግሞ እኔ ክላስ ትመጣና እኔ ክላስ እንዲዘን እናደርጋለን። ይያቻለ ለሻል መሰለኝ ሌላ ካሳም ነው እንዴ ስለምንድን ነው የምታወሪው? ኪያ የምሬን እኮ ነው። እሺ አንቺ እንዲህ ከኔ እንዴት ነው ልታረግሽ የምትችይው? ይኸውልህ እሱን አስቤበታለሁ። እኔ እናንተ ይኸውልሽ አኑ የሰላም እርጉዝ ናት ወይ ደግሞ ከዛ በፊት ቀለበት አሰረ በሚባልበት ወይ ደግሞ የሙሽራ የቬሎ ሰዓት እንደተፈጠረ እናደርገዋለን። አይሆንም፣ በፍጹም አይሆንም። ለምን? እሺ ምንድነው ጥቅም? ትዕግስቱን አየዋለሁኝ ምንድነው የሚያደርገው የሚለው ነገር ማስተካከል የሚችል ነገር ነው። አሁን በአንዴ ሁሉም ነገር ካልተስተካከልልኝ አይባልም። ይኸውልሽ አንድ አመት እኮ ነው የቆየሁት። ቆይ ግን እኔ አላሳዝንህም? አንድ አመት ስትቆይ እኮ እንደዚህ አይነት ችግሮች የተፈጠሩት እኮ 4 ወር ወይ 5 ወር አካባቢ ቢሆኑ ነው አይደል? ሌሎቹ እንዳለ ሰላም ነበሩ ይመስለኛል። እኔ ባልነበርኩበት ሰዓት ላይ ግጭት ነበረባችሁ? አዎ በደንብ ነበር። አላውቅም እኔ ስለናንተ ከዛ በፊት እኔ ያን ያህል አላውቅም ማለት ነው። ይኸውልሽ አሁን ቆይ እንዳይወጣ አታየኝም? ስለማይሽ ነው እኔ ጓደኛ አይደለሁም። እንዴት ነው በእናንተ በእኔና ባንቺ መሀል እንዴት ነው ጽንስ ተፈጥሮ ነበር ብለሽ አንቺ የምትነግሪው? ምን ችግር አለው? ከዛ ምን ይፈጠራል? ከዛ በኋላ እኮ ይልቶይ ፈተናውን ካለፈ እኮ ማለት ነው ፈተናውን ካለፈ እኮ ሸት መሆኑን እኮ ነግረዋለን። ኖ ገባኝ። እሺ በዛ ሰዓት ምን አይነት ስሜት ይሰማዋል? እሱን ነው ማወቅ የምፈልገው። እንዴ ማንኛውም ጤነኛም ሰው ቢሆን ማለት ነው ከጓደኛ ከወንድም አርግዣለሁ ቢባል ይጨልላል። አንድ ነገር ልጠይቅ። እኔ ጨልያለሁ እንዴ? እኔ አብጃለሁ? አንቺ ቢያንስ ከጓደኛው አይደለም ከጓደኛ አይሁን። እስቲ አሁን ከፍቅር ቢሆን አኑ ልጅ የሚኖረው
አሁን መጀመሪያ የተሰማሽ ነው ስሜት ነበር የሚሰማሽ? የሷ ክዳት ሊኖር ይችላል፣ የሷ ክዳት እንዳለ ሊኖር ይችላል። ግን ደግሞ ቶዬ እንድታውቅ ፈልገው ነገር ምን ታውቃለህ? እኔ ደከመኝ ቶዬ። እኔ በነገሮች እንትን ማለት ነው እንደዚህ አይነት ነገር የሚሰማሽ ኪያ። አሁን አላመነኝም፣ እያመነኝ አይደለም ቶዬ። ያላመነሽ አንቺን ሳይሆን እኔን ነው። አንተን አላመነህም ማለት እኔንም አላመነኝም ማለት ነው። ጓደኛዬን አላመነህም ማለት እኔንም አላመነኝም ማለት ነው። ቆይ ጠየቀኝ፣ የሚሰማህን ስሜት ነገር አኑን እኮ አሳምሬ አውቀዋለሁ፣ አሳምሬ እኮ አውቀዋለሁ። ኪያ ልስጥ ማለት አልገባኝም። እኔ እኮ እቃው አይደለሁኝም ቶዬ። እኔ እኮ አንዴ የሚወደው ሰው ሲገኝ እኮ ቆይ እስቲ ላስብ ብሎ እኮ አንዴ እንኳን እንዲያስብብኝ የምፈልግ ሰው አይደለሁኝም። እኔ እኮ እቃ አይደለሁኝም። እኔ እኮ ዛሬ ደስ ለሚለው ሰው ነገ ደግሞ በይሉንታ ለሚይዘው ሰው የምሰጥቅ አይደለሁም። እኔ ብዙ ነገሮችሽን ወድልሻለሁ። ብዙ ነገር ረጋ ብለሽ አስበሽ ምናምን ነው የምታደርጊው ብዬሽ አስባለሁ። ይሄንን እኮ ረጋ ብዬ ነው ያሰብኩት ቶዬ። አንድ አመት እኮ ነው የለፈውበት ቶዬ። ቆይ እሺ አንተ ካረዳኝ እሺ ማን ይርዳኝ? እኮ እሺ ከፈለግሽ ማውራት ትችያለሽ። እኔ ግን በዚህ ጉዳይ ላይ ምንም ጣልቃ አልገባም። ቆይ እሺ ካንተ ሌላ ማስቸገረው ሰው አለ? ይሄንን ነገር ከቤካ ጋር ባደርገው የሚሆን ነገር ነው? ቀልድ መስሎ አይታይም? አሁን እኮ ማይሆን ነው እየጠረጠረኝ እንደሆነ የምታውቀው እራሱ እኮ ባንተ እንደሆነ ሲሆን ነው። ታዲያ ባላወራው ኖሮ በእንደዚህ አይነት ጉዳይ ላይ ችግር አልነበረውም። ግን አሁን እንደዛ ነግሬው ካንቺ ጋር ደግሞ እሺ ታዩ ከቶዬ ምናምን የሆነ ነገር ብያለሁ ምናምን ነገር ብትይውሽ የሆነ ነገር በቃ ብቻሽን ነው የምታደርጊ ምናምን ነገር ሲያልፍ እንዴት ነው ካንቺ ጋር ሩም ውስጥ ምናምን ነገር ገብቼ ምን ችግር አለው? እንዴት ነው ችግር የሌለው እንዴ? ልጁ ስሜታዊ ነው ነገር ቢያደርገኝስ ለኔ ማታሰብም እንዴ? እሱን እኮ ነው ለኔ ማሰብ ብቻ አይደለም እሱም ጤነኛ ይሆን ይታሰራል ምናምን ነገር እርግጠኛ ነኝ የምነግርሽ ስሜታዊ ይሆናል እንዴ። ይሄ ደግሞ የትኛውም ሰው የሚሰማው ነው። የትኛውም ሰው እንኳን ወንዱ አይደለም ሴቷ ራሱ ባሏ ከሌላ ሰው ጋር እንዲ አንድ ቤት ላይ ምናምን ነገር ተቀምጦ ብታየው አንቺ እንዳሰብሽው ደግሞ እንግዲህ መገመት አይከብደኝም። እንደዛ ሴት እንኳን ብትሆን እኔ የምትምር አይመስለኝም። በዛ ላይ ባኑ ባህሪ እንዴት ማለት ሌላ ነገር አጥተሽ ነው ኪያ ማስተካከል አለበት። በሌሎቹ ነገሮች እንዳለ እኮ ጠርጥሮን ጨርሷል። ቀለል ባለ ነገር ነው እንደዚህ የሚደረገው። ይሄ እኮ ከባዱ እኮ ነው። ማንንም ሰው ነገሮች እንዳለ እኮ ካንተ ጋር ጠርጥሮን ጨርሷል። ማንንም ነገር የማይችለውን ነገር እሱ እንዲችለው እንዴት ትጠብቂያለሽ እንዴ? አንቺ ብትሆኚ ምን ታደርጊያለሽ እሱ ቦታ ላይ? እኔ እኮ አገር ጥዬ ነው የወጣሁት። ምንም እኮ አላደረኩት አይደል እንዴ? ኪያ በቃ በዚህ እኮ ነው የምናወራው። እኔ አላደርገውም፣ በፍጹም አላደርገውም። ምንም ነገር እምቢ ባልሽ ደስ ይለኛል። ይሄንን ግን መቼም ይሻልሽ ቶዬ። ግን አይሆንም ኪያ እንዴ የልጅ ሀሳብ ነው እያሰብሽ ያለሽው። የልጅ ሀሳብ አይደለም ቶዬ፣ ገብርኤልን ነው የምልህ። ከሆነ ሰዓት በኋላ ትረዳኛለህ። የእውነት ይስተካከላል። ካልተስተካከለ ደግሞ በቃ ይቆማል የኛ ነገር። እኔ ደግሞ እንዲቆም አልፈልግም። እንዲቆም አትፈልግም? እንዲቆም አትፈልግ ከሆነ ይሄን ነገር እሺ በል ጊዜ ስጪው። ስሩ ታይም ቀስ እያለ በጊዜ ሂደት ይስተካከላል ሁሉም ነገር። በጊዜ ሂደት ካልተስተካከለ ያኔ ሌላ ምርጫ ትፈልጊያለሽ። ሌላ ምርጫ ስፈልግ የኔ እድሜስ እንዴ አንድ ቀን ታስቡ። ቆይቱዬ እንዴት ነው የምታስበው? ስለየትኛው ሴት ነኝ እኮ እንዴ አንድ ወርና 2 ወር ብሰጪው ካንቺ እድሜ ላይ ምንም የሚጎልበት ነገር አንድ ወርና 2 ወር እየሰጠው ያኔው ጊዜ ትዝ ካለ ወድቆ ቆይ ጊዜ ስጪው ስትሉኝ ቆይ እስቲ እዩ ስትሉኝ እንደ ቀልድ 1 አመት ሊሞላን ቆይቶ የኔ እድሜ አይደለም የኔ ጊዜ አይደለም እንዴ? የፈለግሽውን ነገር ማድረግ ይችላልሽ። እኔ በተቻለኝ መጠን የእናንተን ፍቅር ለመመለስ የቻልኩትን ነገር አድርጌያለሁ። ከፈለግሽ ከሱ ጋር መቀጠል ከፈለግሽ ማቋረጥ ምናምን እሱ ያንቺ ምርጫ ነው። እኔ በምንም በምርጫሽ ልገባ አልፈልግም። ግን ደግሞ በእንደዚህ አይነት ነገር ላይ እኔ መነካካት አልፈልግም። በቃ እኔንም ተረጅኛ አንቺ ኖርማል ለፍቅረኛ ምናምን ልትይ ትችያለሽ። እኔ ደግሞ በሌላ መንገድ ደግሞ ይሄኝ ወንድሜ ነው። ላንቺ ጓደኛ እንደሆንኩት ለሱም ወንድም ጓደኛው ነኝ። ስለዚህ የሆነ በቃ ላንቺ ብቻ ሊወገን የሚችል ሰው ጋር መሄድ ትችያለሽ ከፈለግሽ። እኔ እንጃ እንደዚህ አይነት ነገር ባላወራሽ ሁሉ ደስ ይለኛል። ግን እንዴት ነው አንቺ ራስሽ ያሰብሽ እንዴ? ማለት ፈተና ስር ጓደኛዬን አሳልፌ እንደመክተት እኮ ነው። ሌላ ምን የተለየ ነገር አለው ኪያ? ስለዚህ እኔ ጓደኛ አይደለሁም ማለት ነው። ጓደኛዬ ነሽ፣ ግን ደግሞ ጓደኛ ችግር የለውም። ያ በዚህ ልክ እኔ አንቺ ባናወራ ደስ ይለኝ ነበር። ኦኬ እሺ በቃ ከዚህ በላይ እኮ እንድናወራ ስላልፈለኩኝ ነው ዝም እያልኩ ያለሁት። ያ ግን 1 2 3 አስበሽበታል? በደንብ አስቤበታል። በደንብ
ከኔ በላይ እኮ በጣም ብዙ ሰዎች እንትን እያሉኝ ነው እንዴ። በቃ ኪያ ስለዚህ አንቺ ችግር ነው። ስለዚህ ይረጋግጣት ይበትና ተይ። ግን የመጨረሻ እድል ይሄ ነው። እኔ ነው ተይ የምትሄደው። ቆይ እህቴ ብትሆን የእውነት አሁን አይነት ባህሪ ላላት ሴት ሳትፈትኙ ዝም ብለሽ ግቢበት ትሏታለህ? ፈተና ባህሪን አይቀየርም እያልኩሽ ነው። ከነ ባህሪው እንደዚሁ የምትቀበዩ ህፃን ነው ምንድነው? ልጅን ሲወዱ ከነ ምናምን ነው የሚባለው። አንቺ ማኑን ከወደድሽው ከነ ምናምን በጣም ብዙ የሚገራርሙ ኳሊቲዎች አሉ። የፍቅር ሰው ነው። ላንቺ ሊሞትልሽ ይችላል፣ ባንቺ ደግሞ ሊሞትም ይችላል። ላንቺ ሰው ሊገድልም ይችላል። በቃ ይሄ ባህሪው ነው። በጣም ነው የሚወድሽ። ውዴታውን ተቀብለሽ እሱ የማይወደውን ነገር ከጎኑ የምታርቂ ከሆነ በጣም በሰላም መኖር ትችላላችሁ። እንዳኑ አይነት ሰው እንደው መቼም አታገኝም ብዬ ነው የማስበው። እህቴ በደንብ ነው እንጂ እህቴ ስለሆንሽ ነው ለሱ አሳልፌ የምሰጥሽ። ስለዚህ ነገር በጠረጠረኝና ነገር በተነሳሳ ቁጥር ዕቃ እየሰበረብኝና እኔ ሊገለኝ እየሞከረ ነው ማለት ነው። የሚጠረጥርሽን ነገር ታደርጊያለሽ ነው። ስለዚህ ካንተ ልራቅ። አስፈላጊ ከሆነ ትዳራችሁን የሚያቆይላችሁ እሱ ከሆነ ግድ ነው። ካንተም ልራቅ። እኔን ሀሳብ ነው አይደል? ከዛ ከፋሚሊዎቼም ልራቅ። ለምን ከጓደኞቼም ልራቅ አይደል? እኔ እስከማውቀው እንደ ጓደኛ የለሽም። ከዚህ በኋላ የሚያዝ ጓደኛ የሚያዝናም ነገር ሀሳብ ካለሽ ቢቀርብሽ ነው የምልሽ። ቢቀርብሽ የስር ጥቅም ስለሌለው ነው። አይ ጥቅም ስለሌለው ነው። ጥቅም ቢኖረው ኖሮ እኔም ደግፍሽ ነበር፣ ግን ምንም ጥቅም የለውም። ስለዚህ ጥቅም የለኝም። የኔና አንቺም ጓደኝነት አስፈላጊ አይደለም ያልከኝ? ይሄን አንቺ ጓደኝነት በአንቺና በእኔ አይደለም የተመሰረተው፣ በእኔና በአኑ የተመሰረተ ነው። ከዛ ሲያርግ የመጣ ነው። ስለዚህ የወንድም ጓደኛ ስለሆንኩኝ ነው ለኔ ጓደኛ ለመሆን የመጣው እንጂ የምር ጓደኛ ሆነን አልነበረም ማለት ነው እስከዛሬ። ነው አይደለም? አይጥልም። እኔ ደግሞ እንዲህ አላስብም ነበር። የእሱና የኔ ጓደኝነት ለብቻ፣ የኔና ያንተ ጓደኝነት ለብቻ ነበር መስሎ። ለካ አንተ ጓደኛ ጠብቅልኝ ብለው ነው ከኔ ጋር አስተውን የነበረው። እንደዛ ነው። እዚህ ልንዝናና የመጣን ነበር ይመስለኝ። ተዝናናን እኮ አንተን እኔ በጣም ነው የሚጠረጥረኝ ተው፣ ከምን ነገር በላይ እኔ ደግሞ እየጠረጠረኝ መኖር አልችልም። ሳልታመን መኖር አልችልም። በቃ የቴሽ ምናምን ነገር መባል አልፈልግም። አሁን ሰላም ናችሁ አይደለ? ቢያንስ ሰላም ስለሆናችሁ ቢያንስ ሰላም የሆናችሁበትን ነገር ማጣጣም አይቀላችሁም ነው ወይስ ለምን? እኔ ሰላም በሆንኩበት ሰዓት ሁሉ እፈራለሁኝ። ሰላም በሆንኩበት ሰዓት ሁሉ ነው የምፈራው። ጭራሽ የሚያስፈራኝ ሰላም የሆንኩበት ሰዓት ነው። ቶይ ሰላም ሆነና ሰላም የሆንኩበት ሁኔታ እኔን እንዳያታለኝ ነው የምፈራው። አንተ አልተረዳኸኝም። ቶይ ገብርኤል አልተረዳኸኝም። እችላለሁ። ምክንያቱም ብትረዳኝ ኖሮ ያሉን ባህሪ ተረድተህ ሻላይ ምናምን ስለነበራችሁ አሁን ሰላም ስትሆኑ ጨነቃችሁ፣ ለመዳችሁት ያንን ጭቅጭቅ። ሲቀጥል ደግሞ ማለት ነው በቃ አጣጥሙት። እንደዚህ አይነት ነገር በላይፋችሁ በጣም ብዙ ነው የሚመጣው። ከዚህ በኋላ ጸብ የሚኖር ነገር እንደሌለ ሐሳባችሁ በጣም አጣጥሙት። እንዴ ገና ለገና ትንሽዬ ሰላም ሲሰማችሁ ነገ ምን ይፈጠራል እያለ መጨናነቅ አስፈላጊ ነው? ሰው ነገን እኮ ፈራዋለሁ እኮ እሱ ልክ አይደለም እያልኩሽ እኮ ነው ኪያ። ለምንድን ነው ነገ ብለሽ እየፈራሽ ዛሬሽን ማትኖሪው እንዴ? ዛሬ ሰላም ነሽ፣ ደስተኛ ነሽ፣ ያለሽበት ቦታ ቆንጆ ነው፣ አየር እየተቀበልሽ ነው። ስለዚህ እሱን መጣጣም ነው የሚሻለው ወይስ ዛሬ በጣም ደስ ስላለሽ ብቻ ነገ ይደብረኛል ብሎ መጨነቅ? ምንድነው የዛሬ ደስታ ማጣት? የዛሬን ብቻ ነገር አሳልፌ ተታልዬ መውጣት ልጅ አይደለም ቶፋ። ዛሬ ብቻ ደስተኛ ስለሆንኩ እኔ እኮ ነገን ነው የምገነባው። ዛሬ እኮ ነው ነገን የምገነባው አይደል እንዴ? በቃ እሺ በዚህ ጉዳይ ላይ ከሆነ ነው እየጠየቅሽኝ ያለሽ፣ ምንም ላግዝሽ አልችልም እና በቃ አስተራራለሁ ይረዱ። ከኔና ካሉ ጋር ያለውን ነገር ግን እንዳታስበው ማለት በቃ እንዳታስበው። በቃ እንደ ጓደኛ ልረዳህ አልችልም አልከኝ። ካረዳኝ ደግሞ ልፈትን አልችልም፣ ካልፈተንኩት ደግሞ አብሬ መቀጠል አልችልም። በቃ እንደዛ የምታስብ ከሆነ እሺ ቴንክ ዩ አመሰግናለሁ። ለሁሉም ነገር ካንተ ጋር ያለን ነገር ቢበቃ ይሻላል። ለጓደኛ ብለህ ስለነበር እስከውል ከኔ ጋር ጓደኛ የሆንከው እኔ ምርም እኮ የምትወደኝና የእውነት ጓደኛ የሆንክ ነበር ይመስለኝ። ለካንተ ለጓደኛ ስትል አይደለ? ሌላ ጓደኛ ብትይዝ ሌላ ነገር ይመክሯታል ምናምን ነገር ብለው ነው አንተ አብራኝ ሆንከው።
እስከዛሬ ከጎን የነበርኩ እሱ ስላለ ነው። ከሱ ምንም የተለየ ነገር እያወራሽ አይደለም። እሱ የመጣለትን ነው የሚያወራው፣ አንቺም የመጣልሽን ነው። የመጣልኝን አይደለም የማወራው። ካንተ ሌላ ጓደኛ እንደሌለኝ ታውቃለህ። በቃ እኮ እና ስለምንድን ነው ታዲያ? በቃ እሺ፣ ከዚህ በኋላ ግን ምንም እንዳትሉኝ። አንተም ሶፊ ፋሚሊዎቹ ምንም እንዳትሉኝ። ቤካም እንደዛው። አሁን ቆይ እኔ እኮ ለፈተና የሚያበቃው ነገር ምን አለ ነው እኮ ነው። እሱ በደንብ አለ በደንብ ደግሞ ለምን ተለክሻለሽ? ይቅርታ ብቻ ስላለኝ ነው እንዲያብሬው መሆነው። የይቅርታ ፕሮግራም እና ሴሬሞኒ ስለዘጋጅቻ ነው እንዲያብሬው መሆነው። በተቻለው መጠን ሁኔታውን ለማስተካከል እየሞከርን ነው። እዚህ ይዞን የመጣው እኮ የራሳችሁ ጊዜ እንዲኖራችሁ ነው። እኔና ቤካ እንኳን ከእናንተ ጋር ጊዜ ማሳለፍ እኮ እየፈለግን አይደለም። ለምን እናንተ እንድታወሩ እንድትግባቡ። ባወራን ቁጥር እኮ የሚያወራኝ እኮ ስለሌላ ነገር ነው፣ ስለኔና ስለሱ አይደለም። አንተ ደራስ አውርቶሻል። ይኸውልህ ቶዬ አሁን ራሱ እኮ እዚህ ከመጣን በኋላ ካንተ ጋር እንደመዝናናት ስለምንድን ነበር ሲያወራ የነበረው ካንተ ጋር? ለምን በዚህ እንኳን አትረዳኝ? ለምን እየጠረጠረኝ እንደሆነ አይገባም። ኪሽ በቃ ካልገባ በቃ እሺ ምናምን አይደለም። በደንብ ነው የገባኝ። በደንብ ከገባ አለመታመኒ ለምዶ ባይገባ ቶዬ እያመነኝ እንዳልሆነ ለምዶ ማትረዳልኝ። እያመነኝ ካልሆነ ቆይ አንተ እህት ብትሆን ኖሮ ከማምናት ወንድ ጋራ ያልታመኑ ሴቶች ምን እንደሚሆኑ እኮ በደንብ ታውቃለህ። እንደ ሚዲያ ላይ ምን እንደሚደረጉ በደንብ ታውቃለህ። ለህይወት ይሰጋል ነው ቶዬ። ትዕግስትን መማር አለበት። እኔ እኮ እሱ እኮ ስላለቀስኩ ብቻ እንድትለኝ አልፈልግም። በሁኔታው እንድታምን እፈልጋለሁ። እሱ እኮ አስረገዝኩ ሲል እኮ እሱንም እሷንም ልገድል አልሄድኩኝም አይደል እንዴ? ቤቷን እንኳን ያወቅኩትን ቻናላችንን ስታዘጋብን ነው። አንድ ቀን እንኳን ተከታትያት የሆነ ነገር እንኳን ላረጋት አስቤያለሁ። ስሜታዊ ሰው ነሽ። ምን እዚች ጋር እኔ እኮ ስሜታዊ ብሆንም እኮ ራሴን ነው የምጎዳው። አረገዝኩ ስትል እኮ እኔ እኮ ከከተማ ነው የወጣሁለት። ከሀገር የምወጣበት ጊዜ እንኳን ቢርቅብኝ እኮ ከከተማ ነው ራሱ ሊያጠፋ ሄዷል እኮ። እሱንም አትርሺ እንዴ። ስለዚህ ትዕግስት መማር አለበት፣ በደንብ ትዕግስት መማር አለበት። ሰው የሚወደው ነገር ትዕግስት ሊኖረው አይችልም። ትዕግስት ስለሌለሽ ነው የማትፈልጊው ሀገር ላይ ልትሄጂ የነበረው። ቢያንስ ለሱ ፍቅር ተጨንቄያለሁ። ቢያንስ የሱ ሰላም አስቤለታል። እሱ ግን ሰላሜን አላሰበልኝም ቶዬ፣ ሰላሜን አላሰበልኝ። እኔ ከሱ ጋር ባልሆንኩበት ከሆነ ገቦንኩበት ሰዓት ራሱ ትዝካለ ይዞኝ ጠፍቷል። እሺ እሱስ ትዕግስት ነው? ከዮና ጋር የሆንሽውስ ትዕግስት ነው? ይኸውልህ ቶዬ፣ ከዮና ጋር መሆኔ ጥፋት ሊሆን ይችላል። ሁላችንም እናጠፋለን፣ በቃ ሁላችንም እናጠፋለን አይደል? እኔ ደግሞ ጥፋቴን ለማስተካከል እሞክራለሁ፣ ግን ደግሞ የእሱን ጥፋት ደግሞ አጥፋለሁ። በምን ይፈትንሽ? ከዮና ጋር ባደረግሽው ነገር በምን ይፈትንሽ? በፈለገው። እኔ ታማኝ ነኝ። አንድ ነገር ልንገርህ ቶዬ፣ እኔ ታመንለታለሁ። ከሱ ጋር መሆን ባልፈልግ ታውቃለህ፣ ከብዙ ሰው ጋር መሆን እችላለሁ። እሱስ ከሰላም ጋር ሆኗል። አልታመነልሽም? በእምነት የምትጠረጥሪ ሰው ነው ኪያ። እኔ እኮ እየጠረጠርኩት አይደለም፣ እሱ ግን እኔን እየጠረጠረኝ ነው። እሺ በቃ እኔ እኮ ከሌላ ሰው ጋር መሆን ብፈልግ ምን ሰራለሁ? አልገባኝም ይሆናል። በቃ አልገባኝም ይሆናል። እሺ በምን ላግዝሽ? ምን እንዳደርግልሽ ነው? በቃ ይልክ ይሄን ቪዲዮ ፖስተር አኑ ፈተናውን ካለፈ ወይ ከጨረሰ በኋላ ለምን በቃ ማወቅ የለበትም ቪዲዮ ያያል። 2 ቀን 3 ቀን ይዘን ከዚህ ቀን ነው የምፈትነው ማለት የምትፈትኝ 2 ቀን 3 ቀን። ኧረ ኪያ ምን ሆንክ? ትዕግስት መማር አለበት እና በአንድ ፈተና ብቻ የምትሆን መስሎ ነው ተፋ። አይሆንም። በአንድ ፈተናማ ወድቆ አይተነዋል እኮ ከነ ልጅ ዞር በይ ብሎኛል ቃል። ስለዚህ ይልክ የምትተባበረኝ ከሆነ ተፋ የመጀመሪያው ላይ አርግዣለሁ የሚለውን እንሰራለን ማለት ነው። ምን ሊሰማው እንደሚችል ላንተ መጥቶ ይነግርሃል። እሺ እኔ ስለምንድን ነው አንቺ አርግዣለሁ ስትይ እኔ ቆሜ ነው ማለት? አይ የዛ ላይ አስኖርም አንተ። እኔ ራሴ ነኝ ብቻ የምነግረው እኔ ነኝ የምነግረው። እሺ ከዛስ? እና አንቺ አርግዣለሁ ስትይ እኔ ጋር እንግዲህ የተንጦለጦለ መምጣት አይቀርም። ይኸውልህ ተይ፣ ወደ አንተ መጣ ከሆነ እኔ ደውልልህና ራስን እንጠብቅ አደርጋለሁ፣ ወይ ደግሞ መኪናን ይዘህ እንድትሄድ አደርጋለሁ። በሱ ቪዲዮ ብቻ ራሱ መለየት ልንችል ይሆናል። አለበዚያ ደግሞ ፈጣሪ ብሎ እሱን ካለፈልን ያልጋውን እንቀጥላለን ማለት ነው። ያለና አስፈላጊ አይደል? የሆነ አስፈላጊ። እሺ አስቢበት። አስብበታለሁ፣ በደንብ አስቤበታለሁ። ከምነግርህ በላይ በጣም ብዙ ጊዜ አስቤበታለሁ። የሱኛውን እንቀጥላለን። ከሱ ካላለፈ ተውዬ እመብርሃንን ነው ምልክ። ከሱ ጋር ያለኝ ነገር ይበቃል። በቃ እንዴ የማያልፈውን ሰው ፈተና ፈትኖት እንዴት ነው የሚያልፈው? እንዴ ካላለፈ አላለፈም ነው። አንዳንድ የሆነ ነገር ላይ ካልሰጋች እኮ የሚስት ፈተና እንደማቅረብ እኮ እንደማለት እኮ ነው። እንዴት ነው የሚያልፈው? ይሄንን ያልፋል። በጣም ትልቅ ሰው ነው። ማሰብና ማገናዘብ የሚችል ሰው ነው።
ይሄንን ነገር ደግሞ ማወቅ ያለው ያውን ወንድምህ ስትይው እንዴት ነው እሱ ቀለል አድርጎ የሚያየው? ኪያ ቀለል አድርጎ ሊያየው ይችላል፣ ግን ትዕግስት መማር አለበት። እንደኔ ትቶ ነው የሚሄደው ወይስ እኛን ለመግደል ነው የሚነሳው? ያን ነገር ማወቅ ፈልጋለሁ። የእውነት ለፍቅር ነው የሚከፍለው ወይስ ለራሱ ነው ነገሮችን የሚከፍለው? እንደዚህ አድርግ በይ፣ እኔ አይገባኝም። በቃ እኔ ግን የለሁበትም። እሺ እና ደግሞ እንዳምንበትም አጠብቂ። መቼም አላምንበትም። በቃ አንቺ ደስ እንዲልሽና ለአንቺ ስል ብቻ እንደማደርገው ግን እንድታውቂኝ እፈልጋለሁ። አመሰግናለሁ። አሁን ና በቃ ቁርስ ልጋብዝህ። ካንተ ታድላል። ዝም ብለህ ጀርባህን ሰጥተህ ቤካ አንተም ብትሆን የሆነ ነገር ሊያወጣጣ ቢሞክር የመጨረሻቸው ነው። ሰምተኛላ? ቤካ ሰምተኛላ? ታምኑበታላችሁ? የእውነት ነው የምላችሁ። ከትንሽ ጊዜ በኋላ ታምኑበታላችሁ። ተመልካቾች እናንተም ግራ እንዳትጋቡ የምነግራችሁ ነገር ይሄ ቪዲዮ የሚፖሰተው አኑ ወይ ፈተናውን ካለፈ ነው ወይ ፈተናውን ከወደቀ። ይሄ ነገር እንድታውቁ ፈልጋለሁ። የምፈትናቸው ፈተናዎች ሊኖሩ ይችላሉ፣ ግን ፈተናዎቹ ከጨረስኩ በኋላ ነው ይሄን ቪዲዮ ፖስትላችሁ። ከዚህ ቪዲዮ ጀምሮ አኑ እያንዳንዱ የተፈተነውን ቪዲዮ ፖስትላችኋለሁ። እናንተ ቤተሰቦቼ ናችሁ። በምክር ታግዙኛላችሁ፣ በብዙ ነገር ታግዙኛላችሁ። ስለዚህ እያደረኩት ያለው ነገር ልክ አይደለም፣ ልክ ነው የሚለው ነገር መጨረሻ ላይ ነው እናንተ የምትረዱኝና ለማንኛውም ያልፋል ያልፈም የሚለው ነገር ነው ያለን። አሁን ተነስ